አሊያ ልጇን አታለች። በአንድ በኩል ቦራን የበረታባት ነው። ቦራን የገዛ ልጇን ጂያንን ደብቆባት ይገኛል። በዚህ ምክንያት አሊያ እየታመች ናት ያለችው። ሰራከት በአንድ በኩል ቦራንን አግታ ወይም ደግሞ በራሱ ፍቃድ በገዛ ፍቃዱ ከሀገር እንዲወጣ ልታደርገው ከጫፍ ደርሳለች። በአንድ በኩል ደግሞ ጂያን ከቦራንና ከኤጀመር ጋር ያለው ፍጥጫው እንደቀጠለ ነው ያለው። አሁን አሊያ ወደ መኝታ ክፍል መታለች። ወደ መኝታ ክፍል ገብታ ተረጋግታ እንቅልፏን ለመተኛት ስትሞክር እነ ጂያን በውጭ በኩል ሆኖ እየወሩ ድንገት በህልሟ የገዛ ልጇ እየመጣ አየችው። አይቷት በጣም እንደፈራ ነግሯት በቀጥታ ወደ ጂያን መኝታ ክፍል ሲገባ በሩን እየደበደበች እነ ሰዳከት መጡ። በዚህ ጋር ሄዷል ዴኒዝ፣ በዚህ ጋር ነው ሄደው። ጂያን እባክህ ልጄን አስመልጠው፣ በዚህ ጋር ከሄደ በኋላ በሩን ላይ ቆለፈው፣ እንደምንም ብለህ በሩን ከፈተው እባክህ እያለችው ጂያን በሩን በቀላሉ ነበር የከፈተው። በሩን በቀላሉ ከፈተው፣ ምንም የተቆለፈ ነገር የለም። ሰዳከት፣ ሻሂል፣ ናሬ እንዲሁም ካያ ደንግጠው ነበር የሚመለከቱት። እርስ በርስ ይተያያሉ ደግሞ። ከዛ በኋላ እና አሊያ አሰበችና እዚህ ነው ያለው ብላ ወደ ውስጥ ትገባለች እያለቀሰች። ጂያን ተከትሏት ይገባል። እዚህ ጋር እኮ ነበር እዚህ ነበረ ትላለች። አሊያ ተረጋጊ፣ አሊያ ቅዠት መሆን አለበት እባክሽ፣ ቆይ እኔ መታጠቢያ ክፍል ገብቼ ላየው አላትና ዞር አለም። እዚህ የለም አላት። ጂያን ከፈተሸ በኋላ ተመልሶ መጥቶ አሊያ ግራ ገባት። መሬት ተመለከት ጀመረ። እነ ሰዳከትን ቢሆኑ ደንግጠዋል። ከዛ ጂያን ዞር ብሎ እነ ሰዳከትን በቃ እናንተ ሄዱ ችግር የለም እያለ ነበረ። ከዛ ናሬ እንዲሁም ሰዳከት ተያይዘው ከጂያን መኝታ ክፍል ወጡ። ከዛ አብረው ከቤቱም ጠቅለል ብለው እየወጡ ነበረ። አሊያ ጭንቅላቷን ይዛ ተቀመጠች። ጂያን ወደ እሷ እየቀረበ ነበረ። አፏንም ይዛለች። ወይኔ ትላለች። ለአብድ ነው በቃ በዚሁ ከቀጠልኩኝ አብዳለሁ ስትል ነበር። ምን እያልሽ ነው ይላታል። ለአብድ ነው ጂያን ታውቆኛል በቃ ትሏለች። አሊያ አይ እንደዛ ማትበይ እባክሽ፣ እንደዛ ይባላል፣ እንደዚህ የሚባል ነገር የለም እባክሽ፣ ማለት በብዙ ነገር ውስጥ እያለፍሽ ነሽ ያለሽው፣ ነገር ግን ምንም ቢሆን እንደዚህ አትበይ ያለ ነበረ። አራራ በሆኑ በጣም ከባድ ነው፣ እየከበደኝ ነው፣ እንጃ ከአቅሜ በላይ ነው። ምን አለበት አንድ ጊዜ እንኳን ድምጹን ብሰማ ከዛ አረጋጋ ነበረ ትላለች። ድምጹን ትሰሚያለሽ ችግር የለም እሱን አመቻቻለሁ እያለ ቃል እየገባላ ነበረ። ከዛ ይወጣል። ሲወጣ እነ ካያ በበረንዳ በኩል ቆሞ ነበረ። ስልክ እየደወላችሁ ነው ኢቲአር ምን አለ ብሎ ጂያን ጠየቀ። ደውሎልኝ ነበረ እስካሁን ምንም አዲስ ነገር የለም እያለ ካያ ይመልሳል። የሚያውቀውን ነገር እየነገረው ነበረ። ከዛ ድንገት ዘሪን እና ቪዳን እየመጡ ነበረ። ከዛ ከመጡ በኋላ ወይኔ ተጨንቀን እኮ ነው የመጣን፣ ሁሉም ነገር ሰላም ነው ትላለች ዘሪን። ቪዳንም ብትሆን አዎ ተጨንቀን ነው፣ ብዙ አስበን የመጣ ነው፣ ሁኔታችሁን ልንጠይቅ እዚህ በመምጣቴ ብንም እንትን ባልልም፣ ነገር ግን ተመልከቱ እንዴት እንደምታየኝ ብላ ሰዳከትን አየቻት። እኔ ምንም ሰዳከት እንደሱ አትኝ በእናትሽ በቃ አትኝ እንደሱ ትላታለች። ከዛ ሰዳከት ኧረ ቪዳን በፈጣሪ ብለሽ ኧረ እባክሽ ነይ እስኪ እዚህ ጋር ቁጭ በይ፣ ምንድን ነው ነገሩ ዘሪን ነይ አንቺን ብትሆኝ እዚህ ጋር ተቀመጪ ትላታለች። ሴቶቹ በቀጥታ ከሰዳከት ፊት ለፊት አጠገብ እየተቀመጡ ናቸው። እና ስለ ወንድሜ ቦራን ምንም አዲስ ነገር የለም ትላለች ዘሪን። ምንም ነገር የለም ምንም ነገር እያለ እዚህ ጋር ካያ ይመልሳል። ጀመል በእርግጠኝነት እነሱን የሚደብቅበት ጥሩ ቦታ አግኝቶ መሆን አለበት፣ እሱ እንደዚህ አይነት ሰው ነው ትላለች። አዎ ማይረባ ነው እሱ እያለች ሰዳከት እዚህ ጋር ስድቧን ትጀምራለች። ቪዳንም አብራት እያገዘቻት አብረው ሲሳደቡ ነበረ። እንግዲህ ያው ቤታችሁ እየታደሰ ነው ያለው፣ በተወሰነ ጥቂት ጊዜያቶች ውስጥ ወደ ነበረበት ሁኔታ ይመለሳል በማለት እየተናገረ ነበር ጂያን። አዎ እንደ አዲስ ቁጠሩት በቃ ቆንጆ ይሆናል እያለ ሻይን ያስረዳል። ድንገት ጂያን ዞር አለ። ዞር ስትል የሆነ የሚቃጠል ነገር በሩቁ አየ። ምንድነው ብሎ በበረንዳው ጋር ሲቀርብ እንዳለ ፊት ለፊት የሚታየው አልቦራ እርሻ እየተቃጠለ ነበር ያለው። ጂያንን በርቀት ሲመለከት በጣም ተናደደ፣ ደነገጠ። እነ ሰዳከት መተው ሁኔታውን ይመለከታሉ። ወይኔ ጀመል፣ ይሄ ሰይጣኔ ጀመል፣ ወይኔ ምንድነው ያደረገው፣ ምንድነው ያቃጠለው ትላለች ሰዳከት ተሳደባለች፣ ትራገማለች። በአንድ በኩል ጂያን መሀላቸው ነው። ድንገት አሊያም መጣች። ሁኔታውን በርቀት እየተመለከቱ ናቸው። የአልቦራ ቤተሰብ በበረንዳ ላይ ሆነው የአልቦራን እርሻ እንዲህ ሲነድና ሲቃጠል ይመለከታል። ጂያን ከዛ ዞር ሲል አሊያ እያያን ነበረ። አሊያ እያለ ከተመለከታት በኋላ በቀጥታ ኑ ሻይን እኔ ድንች ይላቸዋል። በቀጥታ በደረጃው እየወረዱ ከቤት እየራቁ ናቸው። የሆነ ነገር ሊያረጉ ናቸው። የመልስ ምት። በሌላ በኩል ቦራን የሚገኘው ከራሱ ከገዛ ልጁ ጋር ነው። በተደጋጋሚ ጂያን እየታለች እማዬ ብሎ እየጠየቀው ነበር ከቅድም ጀምሮ። እማዬ አባዬ እኔ እዚህ የመጣሁት እኮ እማዬ ትመጣለች ስላልከኝ እኮ የታለች ሲል ነበር። ትመጣለች ችግር የለም አታስብ እያሉ ነበረ። ስለዚህ ደውልላት ላናግራት አለው። አይ አሁን መደወል አንችልማ፣ እስከ ጧት ድረስ ነው ግዳጅ ያለባት፣ ብዙ ሰርጀሪ ያለባት እና ብደውልላትም ስልኩን አታነሳም፣ ትረብሻለች። ማለቴ አንተም ብትሆን ከኔ ጋር ጥሩ ጊዜ እንድታሳልፍ ፈልጋለሁ። ተመልከት ማለቴ ያው አያት ጀመልም ቢሆን እዚህ የለም ሌላ ቤት ነው ገባ፣ እዚህ ያገኘንም፣ ተረጋጋ ችግር የለም እሺ ብሎ እያባበለው ነበረ። ስለናፈከኝ ነው እዚህ ያመጣሁት ብሎ ቦራን ልጁን እየጠየቀው ነበረ። ተረት እንድነግርህ ትፈልጋለህ አለው። አልፈልግም አባዬ እኔ መጫወት ብቻ ነው ፈልገው በቃ ስልክ የት አለ ብሎ ለታብሌቱ ጋር ሄደ። ከዛም በኋላ ምንም ምግብ ስላልበላ ምግብ ብላ ብለው ቢሰጡት አፒቴቱ ተዘግቷል፣ አልበላም እያለ ነበረ። ቦራን በበረንዳ ወጣ። ጀመል ቁጭ ብሎ እሳት እየሞቀ ነበረ። ይሄ ልጅ እናቱን በጣም ፈልጓል፣ እንዴት እንደማድረግ አላውቅም ሲለው ነበረ። ቦራን አቸኩል ይለምደዋል፣ የትኛውም ልጅ መልመዱ አይቀርም ችግር የለም እያሉ ነበረ። ቦራን
ሻይ እየቀዳ ነበረ። ምንድነው ከዚህ በኋላ የምናደርገው እያለ ቦራን ተቀመጠ። ድንገት አሊያ ደወለችለት። ተመልከተ አሊያ እየደወለችልኝ ነው እባክህ። ከጠዋት ጀምሮ አሊያና ጂያን ተራ በተራ ሲደውሉልኝ ነበር አለው። እንዳታነሳዋቸው ይደውሉ በደንብ ይጨነቁ፣ መጨነቅ ምን እንደሆነ ትርጉም ይግባቸው እያሉ ነበረ። እነ ጂያን በቀጥታ ወደሚቃጠለው እርሻ ሄዱ። ሌሎች ሰዎችም ቢሆኑ እሳቱን ለማጥፋት ጥረት እያረጉ ነበረ። ውሃ የለም፣ ነገር ግን ጨርቅን በመጠቀም ለማጥፋት እየሞከሩ በድንገት ይህን የሚያየው ደሚር ነበረ። ወደ ጀመል ደወለለት። ጀመል አረ እንዳለ ሰፈሩ ጋይቷል ነው ምድ ተቃጥሏል፣ እየነደደ ነው፣ በርቀት የማይሱ ነው። በጣም ይገርማል። ከበረደና እና እዚህ እሳት ሞቅ እንዴት የሚያምር የእሳት ነበልባል ነው በእናት በጣም ደስ ይላል ሲሉ ነበር። አዋው ገና ምን አይተው ገና ስቃያቸውን ፍዳቸውን ነው የምናበላቸው ይላል ጀመል። ቪዲዮ ልክልሃለሁ ጀመል፣ ረጋ ብለህ እየጠጣ ደስ ያለ ነገር እየበላ ይህን ቪዲዮ እያየ ዘና ፈታ ትላለህ አለው። ላክልኝ ደስ ይለኛል ብሎ ጀመል ስልኩን ዘጋው። ቦራንም አብሮ እየሳቀ ነበረ። አንድ ነገር አሳኩ። የነጃንን እርሻ በማቃጠል ጂያን ሻሂን እንዲሁም በቦታው መጡና ሁኔታውን ተመለከቱ። ጂያን የበለጠ ለበቀል እየተነሳሳ ነው ያለው። ከዛ ሁሉንም ሰበሰባቸው፣ ጠራቸውና በሉ በቃ ይህን እሳት ቶሎ እንዲያጠፉ ነገሯቸው፣ እኛ እንሂድ በቃ እያለ ነበረ። በአንድ በኩል ሻሂን ወደ አባቱ ደወለ። እዚህ ጋር የጀመል ቁጭ ብሎ እየጠጣ ነበር። ሻሂን ድንገት ነበር ሻሂን ሲደውልለት፣ ሻሂን አሁን አባተ መሆንህ ተዛልኩ ገና ትደውላለህ፣ ስትደውል ውለት አድራታለህ፣ ቆይ እያለ የጀመል ሲራገብ ነበረ። ሻሂን ተናዶ ወደ ጂያን ይመለሳል። ጂያን በቃ እንሂድ እያል ነበረ። ድንገት ኤሮል እየደወለ ነበረ። ጂያን መረጃ ከሚያቀብለን ሰርጎ ገባ፣ አዲስ ነገር አለ ይለዋል። ጥሩ በቃ እንሂድ፣ ኤሮል ደውሎ ነበረ፣ እንንቀሳቀስ ይላል ጂያን። በቀጥታ እየተንቀሳቀሱ ያሉት እነ የጀመል ዛሬ የሚያዘዋውሩት ኮንትሮባንድ ነበረ። በአብዛኛው አደንዛዥ ዕፅና መሳሪያ ነው፣ ሌላው ህጋዊ ንብረት ነው። ከዛ አሁን በዚህ በሌሊት ይህን ነገር ሲያሸጋግሩ በርቀት የሆኑ የሚመለከተው የመጀመሪያው ነዲም ነበር፣ የደሚር አባት። ከዛ ሌሎችም ባለድርሻዎች ይህን በሩቁ ሆነው ዘና ብለው እየተከታተሉ ከሞላ ጎደል ሁሉም ነገር በስኬት እየተጠናቀቀ እንዳለ ወደ ጭነት መኪና እየተጫነ ነበረ ሁሉም ነገር። ድንገት ነበረ እነ ከድር የመጡት። እነ ከድር መጡና ተኩስ ከፈቱ። እነ ከድር መተው የነ ደሚርን የነ ነዲምን ሰዎች እየገደሏቸው ነበረ። ነዲም በርቀት ይህን እያየ እንዲ ማን ነው የሚተኩሰው ምንድን ነው የሚያደርጉት እያለ ነበረ። ድንገት ነበረ ከሱ ጀርባ የነሰው መቶ ሽጉጥ የደቀነበት ጂያን ነበረ። ከነዲም አጠገብ የነበሩት የስራ ባልደረቦችም ቢሆኑ ከኋላ መተውባቸው እነ ከና ሻሂን ሽጉጥ እየደቀኑባቸው ነበር። ዙሩ መሳሪያቸውን ጣሉ እያሉ ተቆጥተው መሳሪያቸውን እንዲጥሉ ሲያደርጉ ነበረ። በአንድ በኩል የነዲም ሰዎች ጭነት ላይ ሲጭኑ የነበሩት ብዙዎቹ ሳይገደሉ በቁጥጥር ስር እየዋሉ ነበረ። እዚህ ጋር እነ ከድር ሁሉን ነገር አቃጥለው የተቀረውን ህጋዊ ነገር ደግሞ ሊዘርፏቸው ነበረ። የጀመል ተረጋግቶ ከቦራን ጋር ሻዩን እየጠጣ ነበር። ድንገት በሬዲዮ ስልክ ተደወለለት። ሄሎ ነዲም እንዴት ነው እቃዎቹን ወሰዳችሁ እንዴ እያሉ ነበር። ድንገት ነበረ እዚህ ጋር ጂያን ሬዲዮን ተቀበለውና የጀመል እየሰማኝ ነው፣ የጀመል ቦራን አለ፣ ቦራን አገናኘኝ እያለው ነበረ። አንተ እባክህ ማይረባ ጊዜን አታቃጥል እባክህ፣ ቦራንንም እኔንም ምንም ልታረገን አትችልም፣ ገባ ብታገኘን ባታገኘን የልጁን ትክክለኛ አድራሻ ልታውቅ አትችልም፣ እንደፈለክ ልትሽከረከር ትችላለህ፣ ነገር ግን ትክክለኛውን ቦታ ልደርስበት አትችልም እያለ እዚህ ጋር የጀመል ይዝታል። ስማ ሁሉን ነገር ማድረግ ያለብን ነገር አድርግ፣ ነገር ግን እኛን አታስቆመንም፣ ገባ አይደለ? እያንዳንዱን ከተማ እየዞርኩ አቃጥልላለሁ፣ ቤትንም አቃጥልላለሁ ሲሉ ነበር። ልጁ ወደ እናቱ ካልተመለሰ እኔም ያለን ነገር በሙሉ እዚህ አቃጥልላለሁ፣ የጀመል እየሰማኝ ነው፣ በጣም ትጎዳለህ እያሉ ነበረ። ቦራን ለሷ ይደውልላት፣ አሁኑን ይደውልላት፣ በቃ ያገናኛት እያለ ነበረ። ከዛም በኋላ በአንድ በኩል እዚህ ጋር የጀመል በል እንግዲህ ንብረቶችን ምንም እንዳታረግብኝ ያልከኝን ነገር አደርጋለሁ እያለ የጀመል ይናገራል። የጀመል እንደዛ አይደለም፣ መጀመሪያ ማግኘት አለባት፣ ገባ አለበዚያ ፖሊስ ቤት ነው ምልክልህ እያሉ ነበር። ነዲ ምንም ገለዋለሁ ብሎ ዛተበት። ከዛ ሬዲዮ ከተቋረጠ በኋላ ቆይ ቦራን ምንድን የምናረገው በአሁኑማ አንሸወድለትም ለዚህ ለማይረባ እያሉ ነበረ። በአንድ በኩል ሰዳከት በቀጥታ ወደ አሊያ ክፍል እየመጣች ነው። ናሬ ቁጭ ብላ ነበር ከአሊያ ጠቀ። ናሬ እንዴት ናት አለቻት። አሁንም በእናትሽ ውስጧ ትክክል አይደለም፣ ምንድን ነው የምናደርገው? የእሳቱ ጉዳይ እንዴት ሆነ? ተረጋጋ ስራ ነበረ። ሁሉም ነገር ከሰል ሆኗል። እንግዲህ አመድ ነው የሆነ ሁሉም ነገር በቃ ማለት ያው እዛ ቦታ ላይ ሳር እንኳን ለአመታቶች ማደግ እንኳን አይችልም። በጣም መሬቱ ተጎድቷል፣ ያሳዝናል አለቻት። ልክ ነሽ ትላለች። በአንድ በኩል አሊያ ናሬ ወገቧን ይዛ ድንገት አሊያ ተክሳ ነበር። ቦራን ደወለላት ቶሎ ፈጥና ስልኩን እያነሳች ነበር። ማን የደወለው ይሏታል። ቦራን ቪዲዮ ኮል እየደወለ ነው አለቻቸው። ቪዲዮ ኮል ስታነሳው ልጇ ነበር ፊት ለፊት የመጣው። ወይኔ የኔ ልጅ ትለዋለች። እሱም እማዬ እያለ ነበረ። ዴኒስ ስትል በአንድ በኩል እዚህ ጋር በካሜራው እየታዩ የነበሩት አሊያ ናሬና ሰዳከት ነበሩ። አያቴ አክስቴ እንዴት ናችሁ እያለ እዚህ ጋር ህፃኑ ጂያን ሰላምታ እያቀረበ ነበረ። ናፍቀሽኛል አትመጪም ወይ ይላታል። አሊያን እመጣለሁ እኔን ናፍቀኛል አለችው። ሰርጀሪው አለቀ አላት። አልቋል ስትለው ነበረ። አልቦራነሽ ትልቁ ቤት ተመለሰች ነው አላት። ትልቁ ቤት ነኝ ያለሁት ስትለው ነበረ። አባዬ እኮ ናፍቄ ነው እዚህ ነው ያመጣኝ፣ ለዛ ነው፣ ግን አንቺን ብትሆኝ ናፍቀሽኛል፣ ላገኝሽ ፈልጋለሁ አላት። እኔም በጣም ናፍቀኛል ስትለው ቦራን ድንገት ስልኩን ነጠቀው። የአባዬ ስልኩን አምጦ ለምሮ ስልክ የምትወስድብኝ
አምጣው እያሉ ነበረ። አሊያ ደግሞ ቦራን ስልኩን ስጠው በእናትህ ስልኩን ለዴኒስ ስጠው ስትል ነበረ። እንዲህ ስጠው እያለች ስትጮህ ቦራን አያየና ዘጋው። ዘጋው በቃ ምንድነው የሚሻለኝ? ወይኔ ምንድነው ማረገው እንዴ? ለምንድነው ቆይ እንደዚህ የሚያሰቃየኝ? እያለች ስታለቀስ ነበረ። በአንድ በኩል ናሬ ደግሞ በቃ አሊያ ተረጋጊ እባክሽ ተረጋጊ፣ ማለት በቃ ቢያንስ አሁን ፊቱን አይተሻል፣ ደህና መሆኑን አረጋግጠሻል ትላታለች። ሰዳከትን ብትሆን አዎ ዋናው ነገር እሱ ነው፣ ደህና መሆኑን አውቀሻል፣ ማለት በቃ የጀመል አጠገቡ የለም፣ ምንም መፍራት የለብሽም ስትላን ነበረ። ከዛ ድንገት በሬዲዮ ተደወለላለ። አሊያ ሬዲዮን እየተጠቀመች ነበረ። አሊያ ከጂያን ጋር አወራሽ አላት። አውርቻለሁ አለችው። ጥሩ ደህና ነው አላት። ደህና ነው። አንተ በምን አወቅ እንዳወራሁት ስትሮ ነበረ። አዎ ያው እንግዲህ ድምፁን ትሰሚያለሽ ብዬ ነግሬሽ ነበር አይደለ? በቃ ይሆነው ብሏት ሬዲዮን ዘጋው። እንሂድ በቃ ይባባላሉ። በአንድ በኩል እንዳለ የተጫነውን ነገር እነ ጂያን እየሰረቁ ናቸው። በተለይ ደግሞ እነዛን አደንዛዥ እጾች እንዲቃጠል እያዘዙ ነዲም በአንድ በኩል ተውተቶ ጂያን እንደዚህ ያታርግ እያሉ ነበረ። ይህን ጊዜ ጂያን ሽጉጡን የነዲም ፊት ላይ ያስጠጋና አስደግፎ ስማ ይህን ሽጉጥ አየው በማታ እንዴት እንደሚቀዘቅዝ እንዴት እንደሚበርድ ለመንቀዥቀዥ ስታስብ ይህ ሽጉጥ ብቻ እንዴት እንደሚቀዘቅዝ አስታውስ፣ ይሄ ብረት እንዴት እንደሚቀዘቅዝ አስታውስ ብሎት ይሄዳል። ከዛ በኋላ ነዲም ግራ ገብቶት ይመለከታቸዋል። በጠዋት ጂያን ወደ ቤት እየመጣ ነው። አሊያ ቁጭ ብላ ስጠብቀው ነበረ። አልተኛሽም እንዴ አላት። እንዴ ብዬ ተኛለሁ እንዴ ብዬ አለችው። ልክነሽ በእውነቱ እያለ ነበረ። ታስታውሳለህ ለመጀመሪያ ጊዜ እዚህ ስመጣ ተመሳሳይ ነገር ነበር የተፈጠረው፣ ግን ያው እናተ ነበር ስታስቸግር የነበረው። አሁን ደግሞ ቦራን ተመልከት ምን አይነት ነውጥ ውስጥ እንዳለን አለችው። ደክሞኛል ሰልችቶኛል እያለችው ነበረ። አይዞሽ ጊዜው ደርሷል፣ ከዚህ ውጥንቅጥ ውስጥ እንወጣለን እያለ እያባበላን ነበረ። አሁን ሰዓት ሄዷል፣ ነግቷል። በአንድ በኩል ካምፒዮን ዘሪንን እንዲሁም ቪዳንን ወደ ቤት እያደረሳቸው ነበረ። ዛሬ በጠዋት ቤታቸው ተሰርቶ ታድሶ ተጠናቋል። የተቃጠለው ቤታቸው ታድሷል። ከዛ አሁን ከዚህ ጋር ዘሪ ታዲያ እንዴት ነሽ? እኔ ምልሽ አሁንም ቢሆን እየርሽ ያችን ልጅ ትታጠቢያለሽ እንዴ አላት። አዎ አጠባለሁ፣ ምን ችግር አለው? እናቷ ወተት የላትም ጡቷ ውስጥ እና ምን ችግር አለው እኔ ባጠባ አለችው። ይሄ ግን ትክክለኛ ነገር አይደለም ዘሪን። እንዴ ምንድነው እያየውሽ ሁኔታሽ ትክክል እኮ አይደለም ሲላል ነበረ። እንዴ ምንድነው ነገሩ? አክስቴ የሆነ ነገር አትይም እንዴ? ምንድነው ነገሩ? ይሄ ትክክል ነው ትክክል አይደለም እያል ነበር። ተረጋጋ ማለት አንተ አሁን ምን ሊሆን ይፈጠር ይችላል ብለህ ነው? ለልጇ አታዝንለትም እንዴ አለችው። አዎ ግን ሌላ መንገድ ፈልጋለሁ፣ በቃ እኔ አመቻቻለሁ። እንዴ ሌላ ሴት እንፈልጋለን፣ ሌላ ወተት ያላት። ምን ሆነሻል አንቺ? እንዴ ሲጀምር ይሄ ልጅ ያንቺ አይደለችም፣ ታዲያ ምንድነው እንደዚህ የምትሆኘው እያለ እየተቆጣን ነበረ። እውነቱን የሚያውቁት ዘሪና ቪዳን በመስታወት በኩል ይተያያሉ። በሌላ በኩል ሻይን እና ናሬም ቢሆኑ እየተመለሱ ናቸው። ወይኔ በስማም ቤቱ በጣም በሚገርም ሁኔታ የታደሰው ውስጡ አሪፍ ሆኗል። ግን ያው አንዳንድ የተቀየሩ የፈርኒቸር እቃዎች አሉ፣ እንደምትወጁ ተስፋ አረጋለሁ ይላታል። እሷ ደግሞ እኔ አንተ ያለበት ነገር በሙሉ ይመቸኛል ትለዋለች። ድንገት አዞራት። ችግር አለ እኔ ፍቅር ምንድን ነው እያለ ነበር። እኔ እንጃ የሆነ አዞረኝ በእናት ምንድን ነው ምን ሆኜ ነው እያለችው ነበረ። በቃ ምርመራ ታደርጊያለሽ ተረጋጊ ችግር የለም ብሎ አቅፎ ግንባሯን እየሳማን ነበር። ይመለሳሉ። በሌላ በኩል ህፃኑ ጂያን በዛሬው ዕለት ወደ መታጠቢያ ክፍል ገብቶ አልወጣም ብሎ ላይ ቆልፏል። ሰራተኛዋ መታ ክፈት እያለች ብትለምነው ቁርስ እንዲበላ ብጠይቀውም ብያላ ነው። ድንገት ቦራን መጣ። ምንድን ነው ይላታል። እማዬ ካልመጣች እያለ ነው ያለው ላይ ቆልፏል። አቶ ቦራ ምንድን ነው የምናደርገው አለችው። ተው ችግር የለም ይከፍታል እያላ ነበር። በተለይ አልተኛም ማታም ዝም ብሎ ነበር ቀጥታ እየገባው ጠዋት የተገኘው። ከዛ ድንገት የጀመል መጣ። ምንድን ነው ያን ነበር። ኧረ ቆይ እንዴ ውስጥ ገብቶ አልወጣም ብሎ ነው እንዳያይህ ድምፅህንም እንዳይሰማ ይሏል። ከዛ ቦራ ልጄ ዴኒስ በሩን ክፈት እንጂ እንዴ አባትህ እኮ ነኝ እያለው ነበረ። እማዬ ካልመጣች እኔ አልከፍትም እያለው ነበረ። እናትህማ ቢዚ እኮ ናት ስራዋን ስጨርስ ትመጣለች አላልኩም እንዴ አለው። ጨርሳለች ስራዋን ትናንትና ነበር የጨረሰችው። በል እንግዲህ አሁኑኑ ጥራት እያለው ነበረ። እባክህ በሩን ክፈት ብሎት ከዛ ወደ ዞር አለ ወደ የጀመል እንዳያየ በቃ አለበዚያ ከባድ ነው የሚሆን አንተ በቃ ሂድ አለው። ስማ እሷን እዚህ ለማምጣትም ሆነ ልጁን ከዚህ ዘለመድ እንዳትሞክር ትሰማኛለህ አይደለ? አለበዚያ ጃን በቀላሉ ትክክለኛ ያለህበትን ቦታ ያቀባል ብሎት መክሮት ይሄዳል። ቦራን እሺ ችግር የለም አለ። ከዛውን ወደ በሩ ተጠጋና ልጄ ዴኒስ በሩን ክፈት እባክህ እያለው ነበረ። በሌላ በኩል ሰራከት የቦራንን ጉዳይ ወስናለች። አሁን ወደ ቢሮ ጠርታቻቸው ቭርጉንን እንዲሁም የእሷን ወንድም ሐሰንን ዛሬ ማታ የጭነት መኪና ይንቀሳቀሳል ወደ ሶሪያ ድንበር የሚሄደው ይላታል። ሐሰን በጣም ጥሩ እንግዲህ የቀረውን ነገር ታውቃላችሁ ዝግጁ ናችሁ ስትል ነበር ቭርጉን። እኔ ዝግጁ ነኝ፣ ነገር ግን ቦራን የት እንዳለ አይታወቅም። የት ነው እንዳለ የምናውቀው አላት። ደውልለታለሁ እናወራለዋለሁ ከዛ ሲመጣ ትወስዱታላችሁ አለቻቸው። ነገር ግን ካልመጣ ሲላል ቭርጉን ይመጣል እያለች ነበር ሰዳከት። ሐሰንም ቢሆን እኔ ነገር ምንም አልዋጥል ብሎኛል ነው ነገርኝ ካልሽኝ እህቴ ይላታል። ችግር የለም ይመጣል ትላቸዋለች። ከዛ ጥላቸው ከወጣች በኋላ ውጭ ወጣ እያለቀሰች ነበረ። ቦራን ወይኔ ይቅር በለኝ ስትል ነበር። ይህን ነገር ግዴታ ማድረግ እንዳለባት አይነት ስሜት ይሰማታል። ትናንትና የተቃጠለውን ሜዳ በርቀት ሆና ስትመለከት ነበረ። አሊያ በሌላ በኩል አልጓዴ ጋደም ብላለች። ጂያን አጠገቧ ተኝተዋል። ከዛ ድንገት የሚያስፈራ ህልም እያየች ነቃች። ባነነች። ቅዠት ነበረ፣ እያለቀሰች ነበረ። ህልማየው መጥፎ ልጄ እማዬ ብሎ ሲጣራ ነበረ። ወይኔ ጉዴ እንዴት ነው ከዚህ በኋላ መቀጠለው ስትል ነበረ። አይዞሽ እናመጣዋለን ይላታል። ቦራን አሁንም ቢሆን ልጁ ያን በር እንዲከፍትለት እየጠየቀው ነገር ግን ህፃኑ
በጭራሽ አልከፍትም እያሉ ነበረ። ቦራን በጭራሽ እዚህ ጋር አሊያን ካላመጣት ነገሩ እንደማይስተካከል ገብቶታል። እነ ናሬ ወደ ታደሰው ቤታቸው ገና ወደ ግቢው ሲገቡ ብዙ ነገሮች ተቀይረዋል። አዳዲስ ፈርኒቸር፣ አዳዲስ ጠረጴዛ፣ ወንበሮች። ቪዳን እንዴት ነው ወደድሽው ስትባል ብዙም አይደለም ትላለች። ወደ ውስጥ ገባ ግን ወደደችው። ከዛ አሁን ወደ ውስጥ ወደ ዘሪን መኝታ ክፍል ገቡ። ሁኔታውን ተመለከቱ። ከዛ ወደ እነ ናሬ መኝታ ክፍል መጡ። እነ ናሬ አልጋ ላይ ተቀመጠችና ምንድነው የሁለት ወንበር ስብሰባ አዳራሽ አስመሰላችሁ እኮ ትላለች። አይ ማየ ይመቻል ብለን የገዛ ነው እንደ ማረፊያ ነገር ነው ይሏታል። በሌላ በኩል አሊያ ቢያንስ ያስረሳኛል ብላ ስራ ቦታ መጣች። ጂያን አደረሳት። አዲስ ነገር ካለ ደውይልኝ ብሏት አድርሷት ይሄዳል። ነገር ግን ቦራን ቀድሞ መጥቷል። ቦራን ጥቁር ጃኬት ጥቁር ኮፍያ ለብሶ ተሸፋፍኖ አሊያን ሲጠብቃት ነበር። መጣችለት። አሁን ከኋላ ሆኖ እየተከተላት ነው ያለችው። ድንገት ያገኘቻት ናሬን ነበረ። ናሬን ስታገኛት ሰሞኑን እያዞሬ ነው አለቻት። ድንገት ደግሞ የመጣው ዶክተሩ ነበረ። ይህ ዶክተር ብዙ ጊዜ ሻይን አያምኖ ይጠረጥረዋል። እንደመጣ ያልሽ የናሬንታ ጠየቀ። ደህና ነኝ አለችው። በርቀት የሚያየው ቦራን ነው። ከዛም በኋላ እዚህ ጋር አሊያ ስራ መጥቶባት የሆነች ነርስ ጠርታት ትሄዳለች። ያልችንና ናሬ ቀሩ። ከዛ ያልችን ምን ማለት በቃ ናሬ ብሏት ተደናብሮ ይሄዳል። እሷም እሺ በቃ ብለው ትሄዳለች። ቦራን አሊያን መከታተሉን ቀጠለ። በሌላ በኩልም ጂያን ሰፈር ውስጥ ተቀባይነት ለማግኘት ባልቦራ ጎሳ መካከል ወደ አደባባይ መጣ። ንግግሩ እንደሚያደርግበት መጣና የወደመባችሁን ነገር በሙሉ አይተናል። ነገር ግን እኔ በህይወት እስካለው ድረስ እናንተ በኑሮም በምንም እንድትጎዱ አልፈለገም። ስለዚህ ያጣችሁትን እጥፍ ድርብ ሁለት እጥፍ እንድታገኙ አደርጋለሁ። ያ መኪና ዛጌ ይታያችኋል፣ እሱ ለእናንተ ነው የመጣው አላቸው። ከነ ኤጀመል የተዘረፉን እንዳለ የሚበላም ንብረት በሙሉ አሁን እያከፋፈለ ነበረ። በድንገት ነበረ እዚህ ጋር እነ ኤጀመል ችግር ውስጥ የገቡት። እነ ኤጀመል ከነሱ ጋር አብረው ሲሰሩ የነበሩት ሌሎች የጎሳ መሪዎች እያነቋቸው ነበረ። የታለ ንብረታችን የታለ ገንዘባችን ሲሏቸው ቦራን ተረጋጉ እያለ ነበረ። አሊያ በሌላ በኩል ሊፍት ውስጥ እየገባች ነው። ሊፍት ውስጥ እየገባች እያለ በድንገት ነው ቦራን መጣና በሩን ዘጋው። ድንገት ያልችን እያየ ነበረ። ያልችን በጨረፍታ አይቶ ጠረጠረ። ነገር ግን እዚህ ጋር ቦራን አሊያን እንዳጮህ አሁን ልወስድሽ ነው የመጣሁት አላት። እሺ ውሰደኝ ስትለው ነበረ። እነ ከድር አሁን ሁሉን ነገር ለህዝቡ እያከፋፈሉ ናቸው። እነ ጀመል ድንገት መጡ። ይህን ሰምተው ጀመል አበደ። ገንዘባችን እንዴት አየር ላይ ይበትንብኛል ብሎ በበቀል ስሜት ጂያን ፍጥጥ ብሎ ከተመለከተው በኋላ ተመልሰው ይሄዳሉ። ጂያን አሁን ከናሬ ተደውሎ እየተናገረው ነበረ። ይህም ቦራን አሊያን ይዟት እንደሄደ ጂያን ተደውሎ ሲናገረው ቶሎ ብሎ መኪናውን ያንቀሳቀስና ወደ ቦራን እየደወለ በፍጥነት መረጃ ለመሰብሰብ እየሞከረ ነበር ያለው። ነገር ግን ቦራ አሊያን ይዟት እየራቀ ነው ያለው። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።